በየሁሉም ሀገር የዳዕዋ መድረክ አዘጋጁ ለክርስቲያኖች። ከዚህ በኋላ ቲክቶክ ላይ ብቻ ሳይሆን መሬት ላይ የወረደ ዳዕዋ ነው። በየሀገሩ እየሄድን ጎንደር፣ ጎጃም፣ ሁሉም ሀገራቶች ላይ ክርስቲያኖችን ወደ እስልምና መጣራት አለበት። ሙስሊም ረፍት የሚያስፈልገው ጀነት ሲገባ ጊዜ ብቻ ነው። እስከዚያ ድረስ ረፍት የለውም ያስተምራል። እሺ ዳዕዋ የምትሰሩ ልጆች ከዚህ በኋላ ከእስከዛሬው ከበለጠ መልኩ ሻል ባለ መልኩ ሜዳ ላይ ወርደው ፊት ለፊት እያገኘናቸው የምናስተምርበት ጊዜ መፈጠር አለበት። ኢትዮጵያ ብቻ አይደለም፣ ይሄም ይቀጥላል አይቋረጥም። ነገር ግን ሌላ የተሻለ ደግሞ ከዚህ ከፍ ባለ መልኩ መሆን አለበት። እሺ ያ ነው ልክ እንደ ዶክተር ዛኪር ምናምን የሆነ ፕሮግራም ይዘጋጅና የሆነ ሀገር ላይ ትልቅ አዳራሽ ይከራይና ማንኛውም ክርስቲያን በዚያች ሀገር ላይ የሚገኝ መጥቶ አስተምሮቱን እንዲሳተፍና ጥያቄ ያለው ሁሉ መጥቶ እንዲጠይቅ የፈለገውን ጥያቄ የሚያቀርብበት መድረክ የሚዘጋጅበትን እናደርግ አስበናል። ኢንሻአላህ ዱዓ አድርጉ። ከእናንተ ቢያስፈልገው الدعاء فقط ዱዓ ብቻ። እሺ ያ ለምን ከአምስት ዓመት በላይ ቆየሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ደህና ነኝ አልሐምዱሊላህ። ጀነት ጥያቄ ነበረኝ። እሺ ጾም ጾሜ ነበርና መግሪብ ደርሶ አይዲ እንደመጣ አላወቅኩም ነበረ። በዛ መግሪብ ላይ ነው መግሪብ አዛን ብሎ ዱ ላረግ ነው ያወቅኩትና ጾሙ እንዴት ነው ይያዝልኛል? ፀሐይ ከጠለቀች በኋላ ነው ሀይዱ የመጣው ወይስ ከዛ በፊት ፀሐይ ሳልተጠልቅ በፊት? አላወቅኩም፣ እርግጠኛ አይደለሁም። ግን ውዱ ላረግ በሄድኩበት ነው ያወቅኩት እኮ ውዱ ልታረግ። ፀሐይ ከጠለቀች በኋላ ከሆነ ሀይዱ የመጣው ጾሙ አልተበላሸም፣ ተይዟል። ፀሐይ ሳትጠልቅ በፊት ከሆነ ግን ሀይዱ የመጣው ጾሙ ተበላሽቷል። ይሄ ነው። እሺ እና ቀዳ አለብኝ ወይ ወደሚለው ስንመጣ ጊዜ ሱና ጾም ከሆነ ቀዳ የለባቸውም። ምክንያቱም ዋጅብ ግዴታ ስላልሆነ። ዋጅብ ጾም ቢሆን የረመዳን ጾም ቢሆን ኖሮ ወይንም ሌላ የነዝር ወይንም የመሐላ ቢሆን ኖሮ ያ የግዴታ ቀዳ ይወጣለት ነበር። እነዚህ ግዴታ የሆኑ ጾሞች ናቸው። ሰኞና ሐሙስ ግን ሱና ጾም ነው፣ ግዴታ አይደለም። ስለዚህ ተበላሽቶ ቢሆን እንኳን ያንን ቀዳ ማውጣት አለባቸው አይባልም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄ ነበረኝ። እሺ አንድ ማለትም የሰውዳ ነበረብኝ ልጅ እያለን የወሰድነው ነበር። ሰዎቹ ደግሞ የለም። አሁን ኢንሻአላህ አስቤያለሁም እንድከፍል ምናምን ማለት ነው በግምት ለቀጣይ ወር ማለት ነው ለቀጣይ ዓመት እና ደግሞ የሆነ ዱዓ ምናምን አድርጌ አልተሳካልኝም። ምናልባት የሰው ሐቅ ስላለብኝ ይሆን? የሰው ሐቅ መብላት ዱዓን ተቀባይነት እንዳያደርጉ ከሚያደርጉ ነገራቶች መካከል አንደኛው እሱ ነው። ኢማሙ አህመድ ብን ሐንበል ተጠየቁ፣ ታላቁ ዓሊም ዱዓ ተቀባይነት እንዲኖረው ምን ላድርግ ሲላቸው ጊዜ የሰው ሐቅ አትብላ ብለው ተናግረዋል። كذلك النبي صلى الله عليه وسلم ነብያችን صلى الله عليه وسلم ተናግረዋል ሐዲስ ላይ እንዴት አላህ Subhanahu Wa Ta'ala ዱዓችሁን ይቀበላችኋል? ሰውነታችሁ በሐራም የተገነባ ሆኖ ከሆነ የምትበሉት ከሐራም የምትጠጡት ከሐራም በእከሉሁ من حرام ومشربه من حرام وغذي بالحرام فأنا يستجاب له አንድ ሰው የሚበላው ከሐራም ከሆነ የሚጠጣው ከሐላል ከሆነ ሙሉ ሰውነቱ የተገነባው በሐራም ምንጭ ከሆነ እንዴት ዱዓው ተቀባይነት ያገኛል ብለው ተናግረዋል። የሰዎች ሐቅ መብላት ደግሞ ከሐራም ነው። አላህ Subhanahu Wa Ta'ala በቁርአን ላይ ያ አዩሃ الذين آمنوا لا تأكلوا أموالكم بينكم بالباطل ይላል። እናንተ ያመናችሁ ሰዎች ሆይ ገንዘባችሁን በመካከላችሁ በሐራም አትብሉ ብሎ ተናግሯል። በባጢል አትብሉ ብሎ ተናግሯል። ስለዚህ ያንን መመለስ አለብሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ
من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم አሉ። ከእናንተ የወንድሙ ሐቅ ያለበት ሰው የበላ ሰው ካለ ያ ሰው በምድር ላይ እስካለ ድረስ ይመልስለት፣ የገንዘብ የማይጠቅምበት ቀን ከመምጣቱ በፊት ይመልስ ብለው ተናግረዋል። ማለት የቂያማ ቀን ከመምጣቱ በፊት ይመልስ ነው። ስለዚህ ያንን ገንዘቡን ወስዳችሁ ለሰውየው ይቅር በለን እንዲህ ገንዘብ ወስጄ ነበር ካንተ ብላችሁ ጠይቃችሁ ነግራችሁ ስጡት። እሺ ብትነግሩት ሌላ ችግር የሚፈጥር እስከሆነ ሌላ መፍሰዳ የሚያመጣ ከሆነ አንተን አለካ ያነሳህብኝ ብሎ ሌላ ችግር የሚፈጥር ከሆነ የዛኔ በስጦታ መልክ ስጣው ገንዘቡን። እቺ ስጦታ ነች ላንተን ከውሰድ በሉት። ይሄን እሺ ሰዎቹም የሉም ከኛ ርቀዋል። አንድ እኔ ኢትዮጵያም አይደለሁም ለቀጣይ ዓመት በያስባለሁ ምናምን በቃ አይደርስም ነው ዱዓም አላድርግ ላ አይደለም። ለሰዎቹ ካገኘሻቸው ስጫቸው፣ ካላገኘሻቸው እነሱን አድራሻቸውን ማግኘት የማይቻል ከሆነ ለምስኪኖች ስጫቸው። ዱዓ አቋርጡ ማለት አይደለም። ኢባዳ አቋርጡ ማለት አይደለም። ኢባዳ እንዳታቋርጭ እሺ። ምክንያቱም አንቺ ተውበት አድርገሻል በዛው ሐቅ ከመውሰድሽ አላህ Subhanahu Wa Ta'ala ውስጥሽ ነው ያለው። ስለዚህ ኢባዳ ዱዓ አይቋረጥም። አይ እሺ ሁለተኛው ደግሞ ማለትም እኔ የምሰራበት ቤት የተወሰነ ክል ተነጀሷል ምናምን እግሬ ታጥቤ ሳሎን አልፌ ሲሄድ ልሰግድ ካልሲ አድርጌ በብሄድ እግሬ ነጀሳለሁ። እስካልፍ ብቻ ካልሲ ባደርግ ደረቅ የሆነ ነጃሳ። እሺ ደረቅ እስከሆነ ድረስ አይነጅስም። እርጥበት ባለው ነገር በትነኩት ኖሮ ያ ነጃሳ በአንድ ሰው ሰውነታቸው ሲነካቸው የዛኔ የሚነጅስ ነው። እሺ ዱዓ አድርጉልኝ። አላህ ይማንዱ እንደሚሰማ እናቅም። ወንድሜ የተወሰነ አክል ተማሚ ነው። ሲወለድም ተገርዞ ነው የተወለደው እና በቃ ሲህር ምን አላቅም። ቆንጆዬ ነበር፣ አልተገረዘምም፣ አያይምም፣ አይናገርምም። 7 አመቱ ነው፣ አይሄድምም። ዱዓ አድርጉልኝ። አላህ ይሽረክ። السلام عليكم. عليكم السلام. ጥያቄ ነበር አይሁን። እሺ እኔ ከባሏ ጋር ከጣልታ ነበርና ስትጣላ ሰዓት አባቴን ጠርተው አባቴ እንዳለ ከዛ ፍታይ ስትለው 3 ፈትቻለሁ ብሎ በአንድ ቃል 3 ፈትቼሻለሁ አላት። ያኔ አባቴ ያለበት አንደኛ ሄነ። ሁለተኛ ጥያቄ ደግሞ ደግመኛ አሁንም ተጣልተው ያኔ ከአይወርድም ተብሎ ተማለሱ ማለት ነው። ረጃአቱ አለ ያኔ ከአይወርዳ እንዴት ነው? ፈትቻታለሁ ብሎ ተናገረ ሰውየው። አዎ በአንድ ቃል 3 ፈታውሽ አላት እና አባቴ ባሉበት። እሺ በአንድ ቃል 3 ጊዜ ፈትቼሻለሁ ነው ያለው ወይንስ የፍቺ ቃላቶችን እያለያየ ነው የፈታው? ፈትቼሻለሁ ለአንዴ ነው 3 ፈታውሽ ብሎ ነው ያቆመው። እሺ እሱ ብቻ ነው፣ ሌላ ፍቺ አላደረገም። ሌላ የለም። መጀመሪያ ጊዜያችን አሁን ደግሞ ዳግመኛ ያኔ ካይወርድም ምናምን ብለው በተወስለኒ ሲሏቸው አይወርድም ብለው ሲሏቸው እንደገና አማለሷቸው። ሲመለሱ አሁን ደግሞ ዳግመኛ ሲጣሉ እንዳንቺ አይነት ሚስት የለኝም፣ ከፈለሽ ገደል መግባት ትችያለሽ፣ እንዳንቺ አይነት ሚስት የለኝም፣ ካሁንም በፊት አሁን በኋላ እንዳንቺ አይነት ሚስት የለኝም ብሎ አላት። አሁን ታዲያ ይሄ ኒካ ይወርዳል ወይስ አይወርድም? ሁለተኛ እሺ ያው ማን ነው ያኔ ካይወርድም ያላቸው? ማን ነው? በምን ምክንያት? ዛኔ እዛው ከተማ ነበርና ቃንተን ኢማሙ አሰጋጁ ነበርና አይወርድም ሲሏቸው በዛም ማለሷቸው። ይወርዳል 3 ጊዜ ፍትቼሻለሁ ካለ ይወርዳል። በዕለሞች መካከል ያለው ኺላፍ ምንድነው? 3 ነው የሚወርደው ወይንስ አንደኛው ነው የሚወርደው የሚለው ነው እንጂ ይወርዳል። ሰውየው ተቆጥቶ ከሆነ ቁጣው ራሱን ከመቆጣጠር ውጭ አስወጣው ከባድ ቁጣ ውስጥ ከሆነ የዛኔ አይወርድም። ምክንያቱም መርፉዕ አልቀለም ይሆናል የዛኔ። ሁለተኛ ሰክሮ ከሆነ ይፈታው። طلاق السكران لا يقع። የሰከራም ሰው ፍቺ ኒካ አይወርድም። ምክንያቱም በዛ ሰዓት አይምሮ ስለሌለ
ንጹህ አይምሮ እያለው ያገናዘበ ራሱን በሚቆጣጠርበት ቅጽበት ሆኖ ፈትቼሻለሁ 3 ጊዜ ግን ኒካሁ ይወርዳል። በዑለሞች መካከል ሁለት ሀሳብ አለ። 3 ይወርዳል ወይንም አንድ ብቻ ነው የሚወርደው የሚለው ነው። እኔ ግን ራጅህ ነው ብሎ አመዛኝ ነው ብዬ የማምንበት አንድ ነው የሚወርደው የሚለው ነው። ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። ይህን ጥያቄ ራሳቸው ተጠይቀው አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቀ። እንግዲህ ካለ ችግር የለም። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው። አንተ የአላህ መልእክተኛ ሆይ እኔ ሚስቴ 3 ጊዜ ፈትቻት ነበር በአንድ ቀን የመለስ ዕድል አለኝ ሲላቸው፣ አዎ ይህ ፍች አንድ ፍች ነውና የሚያስይዘው መልሳት ብለው፣ ስለዚህ 2 ኒካህ ነው የሚቀረው ማለት ነው። ሙስሊም ሆኖ የሚሰክራል እንዴ? ያኔ በሰዓቱ ስለተጣሉ ተጣናዶ በነበረ ሰዓት እሱ ከውጭ ሲመጣ የሱም መሰሎችና ልብሱ ምናምን በሻንጣ አዘጋጅታ ስለጠበቀችው በዛን ሰዓት በጣም ስለተናደደ በቃ ያለው አማራጭ መረጋጋት ስላልቻለ ፈቷት ነው የወጣው ማለት ነው። እንግዲህ ተናገርኩት። ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ሆኖ ከሆነ ኒካሁ አይወርድም። ራሱን መቆጣጠር የሚችልበት ቀላል ንዴት ከሆነ ግን እዛኔ ኒካሁ ይወርዳል። ያው ኦኬ። ይሄ አሁን ሁለተኛ እንዳንቺ አይነት ሚስት የለኝም ምናምን የሚለው ሚስት የለኝም የሚለው ቃል ኒካህን አያወርድም። ይሄ ሰው አንድ ባል ሲናደር ጊዜ እንዳንቺ አይነት ሚስት የለኝም እንዳንተ አይነት ልጅ የለኝም ይለዋል። ልጅ የሆነ ጥፋት ስላጠፋ ከዚያ ከጥፋቱ ለመገሰጽና እንዲመለስ ብሎ የሚናገረው ቃል ነው። ይሄ ነው። እሺ እንደዛ ካለ አይ እያክ السلام عليكم. وعليكم السلام ورحمة الله. الحمد لله. አንዳንድ የማይሆን ቦታ ላይ አሁን ሽርክ ምናምን ሊሰሩ ሲሉ አሁን ሰለላሁ ዐለይሂ ወሰለም ምናምን ሲሉ የነቢያችንን ስም ሲጠሩ እኛ መመለስ አለብን? ሰለዋት ማውረድ አለብን በዛ ጊዜ? لا يجب الإنكار عليهم መጥፎ ስራ ሲሰሩ ካያቸው ሰዎች በዚያ ቦታ ላይ ቁጭ ብላችሁ ክፉ ነገር ከሆነ ሽርክ ከሆነ ቢድዓ ከሆነ ልታስተባብሉባቸው እንጂ ሲጀመር በዛ ቦታ መቀመጡ አይፈቀድም። قال النبي صلى الله عليه وسلم من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان. كأن أنت كفو سرا ሲሰራ እየሰው በእጁ ያስተባብል ካልቻለ በምላሱ ካልቻለ በልቡ ያስተባብላል። ምን ማለት ነው በልብ ማስተባበል ማለት? ልብ ያስተባብላል እንዴ? አዎ ልብ ያስተባብላል። ምን ማለት ነው ትርጉሙ ከተባለ قال الإمام النووي رحمه الله تعالى والإنكار بالقلب معناه الابتعاد عن أماكن المنكر. በልብ ማስተባበል ማለት ያ ክፉ ስራ ከሚሰራበት ቦታ መራቅ ማለት ነው ብሎ ተናገረ። ገባቻ لأن المؤمن لا يرضى بالجلوس في أماكن المنكر الأماكن التي يعصى فيها الرب سبحانه وتعالى. الله يتامسበት ቦታ ላይ ሙስሊም ቁጭ ብሎ ያዳምጣል። ومن أعظم المعاصي الشرك بالله سبحانه وتعالى. بل هو أكبر الكبائر. የታላቅ ሁሉ ታላቅ ወንጀል ብሎ ማለት ሽርክ ነው። ሽርክ በሚሰራበት ቦታ ላይ ሰውየው ቁጭ ብሎ በዚያ ቦታ ላይ አያዳምጥም፣ ያስተባብላል እንጂ። ስለዚህ እነዚያ ሰዎች የሚያደርጉት ያስተባብል ካልሆነ በስተቀር እዚያ ቁጭ ብሎ እያዳመጠ ሰለላሁ ዐለይሂ ወሰለም ማለት የተደባረ ነው። ይሄን ይመስላል ልጆች። ኢንሻአላህ በኋላ እገባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻው ቻው ቻው።